አንቺ ማትረቢ እንዴት አባሽ ደፋር ወጥቶኝ ነው ስልክሽ መኝታ ቤት ድረስ ለስለላ ያስቀመጥኩት? ኧረ ትዬ ቆይሽ ንገሪኝ። ኧረ ልልቀቅሽ አይደል? ሌላስ ቀልድ የለሽም? ምን አባሽ ለማድረግ ነው ስልክሽ መኝታ ቤት ውስጥ አስቀምጠሽ ወጣሽው? ወይ ስልኬ እዚህ ነው እንዴ? እኔ ደግሞ ከጠፋ ብዬ ተጨንቄ ነበር። ስሚኝ አንቺ ጅል፣ የምታወሪው ከሄለን ጋር ነው እሺ? ተግባባን? መቀባጠሩን ተይና በቀጥታ ንገሪኝ። ስልክሽን ለምን አባሽ ክፍሌ ውስጥ ተሽ እንደወጣሽ ንገሪኝ። እኔ እኮ ኦን ብዬ አይደለም እኮ የተውኩት። ትላንት እኮ መሲ ስትበጠብጥ እሷን ለመረጋጋት ብዬ እኮ ነው። ስትበጠብጥ ማለት እኔ ክፍል ገብታ ነው እንዴ የምትበጠብጠው? ቆይ ለምንድን ነው እዚህ ክፍል የገባችሁት ንገሪኝ። ኤልሹም እኮ ነበረች እትዬ። መሲ መድኃኒቷን በትክክል እያልወሰደች ስለነበረ እኛንም ማየት አልፈለገችም። መቀባጠርሽን ተይና አንቺና መሲ ምን እያደረጋችሁ እንደሆነ ንገሪኝ። እኔና መሲ ምን ልናደርግ እንችላለን? እኔን እኮ ከነጭራሹን አታስታውሰኝም። አረ እንደውም ስታይን እንደሆነ ነገር ነው የሚያደርጋት። እውነቱን አንድ ባንድ ካልነገርሽ ከዚህ ክፍል በሰላም አትወጪም። ተግባባን? እትዬ እማውቀውን እኮ ነገርኩሽ። ምንም ሌላ የማውቀው ነገር የለም። ስሚ ታዲ፣ ይኸውልሽ የገንዘብ ችግር እንዳለብሽና ለትምህርትሽ መክፈል አቅቶሽ እንዳቋረጥሽ አውቃለሁ። ስለዚህ ከኔ ጋር እንስማማ። በህይወትሽ አይተሽ የማታውቂውን ገንዘብና ክብር ሰጥሻለሁ። ምን ታስቢያለሽ? እትዬ ገንዘብ ማን ይጠላል? ግን ምንድን ነው የማደርገው? እኔ ምንም አልገባኝም። ታዲ ትኩር ብለሽኝ አትርበት በቺ። ቆይ ለማን ብለሽ ነው ከሷ ጋር ሆነሽ ራስሽን የምታዋርጂው? ከኔ ጋር እንስማማ። በብዙ ነገር ትጠቀሚያለሽ ከጠበቅሽው በላይ። ቆሻሻ፣ ያንቺ ገንዘብ ባፍንጫ ይወጣ ሰይጣን። ታዲ እየጠበቅሽ ነው። ምን አሰብሽ? ቶሎ በመልሽልኝ። እሺ እትዬ፣ ግን ቆይ ምን እንዳደረገልሽ ነው የፈለግሽው? ለእኔ ቀኝ እጄ እንድትሆኚ። እትዬ እኔ በጣም ነው የምወድሽ የማከብርሽ። በዛ ላይ ደግሞ የጓደኛዬ እናት ነሽ። የምትይኝን ነገር አንድ ነገር ሳላስቀር ነው የማደርገው። ማሽቃበጥን ተይው ወደዛ። ስለምን እያወራሁ እንደሆነ ገብቶሻል። ለማስመሰል አትሞክሪ። ስለዚህ ለማሰብ አንድ ቀን ሰጥሻለሁ። አስበሽ ንገሪኝ። እሺ በቃ እኔ ልሹ ጋር ነው የመጣሁት። እየጠበቀችኝ ነው። እሷ ጋር ልሂድ? ሂጂ ሂጂ። ምን ሆነሽ ነው? እሺ ግን ምንድነው? በሰላም ነው? ሄሎ ሄሎ፣ እናቴ የኔ ልጅ ኑኑዬ ልጅ ጆሮዬ ነው። አንቺ ነሽ? እኔ ነኝ እናቴ፣ እኔ ነኝ እማዬ። በጣም ፈርቻለሁ። እኔ ልፍራልሽ፣ እኔ ልደንግጥልሽ የኔ ልጅ፣ እኔ ልፍራልሽ ልጅ። እምኑ ነሽ? የት ነሽ? ምን ብዬ ልምጣ? እስቲ ንገሪኝ። የት ነሽ የኔ ልጅ? የት ነሽ? እባክሽ ንገሪኝ ልጄ፣ እባክሽ የት ነሽ? እኔም ያለሁበትን አላውቀውም እናቴ። የት ብዬ ልንገርሽ? ምንም የማላውቀው ሰፈር ውስጥ ነው ያለሁት። ቆይ አንዴ ለጋሽዬ ልንገረው። ጋሽዬ ቦታ ያውቃል፣ ለሱ ልንገረው። ኑኑዬ እመጣለሁ። እዛውኝ የኔ ልጅ፣ እዛውኝ ያለሽበት የኔ ልጅ፣ አበባ እዛውኝ። ቆይ ለጋሽዬ ልንገረው። ቦታ ጠፍቶብሽ ነው እንዴት? ወይኔ ያለሽበት ልንገርልሽ? አዎ በእናትህ ቶሎ ንገርልኝ። ሄሎ እሺ በቃ እሺ። አመሰግናለሁ ወንድሜ። አረ ችግር የለውም። ምን ሆነሽ ነው ግን በዚህ ጨለማ ብቻሽን የወጣሽው? በአጋጣሚ ነው።
አረ ችግር የለውም አንተን ይበርዳል ቶ እስኪ መጡኝ ቢበርደኝ ይሻላል አንቺ ልበሽ እሺ አመሰግናለሁ ወንድሜ እሺ ሄለን በሰራችው ስራ መጸጸቷ አይቀርም። ምክንያቱም አሁን ላይ ሁሉም ሰው ያላወቀባት መስሏታል። ታዲያ የልጅቷ ቀጥ ብሎ ወደ ቤት መምጣት ትንሽ አሳስቧታል። ያም አይደለም የመኪናው ታርጋ እና እንዲሁም ደግሞ መኪናው የት እንደሄደ ታውቋል። ይህ ሁሉ ቶማስ ሲነግራት በጣም ነበር የደነገጠችው። ታዲያ በድንጋጤዋ ግራ የገባቸው ሰዎች ሁሉ አይን አይኗን እያዩት ነበር። ምክንያቱም እነርሱ የሚያውቋት በጣም ጥሩ ሰው እንደሆነችና ሄለን ለሰው አዛኝ እንደሆነች ነበር ሰዎች የሚያውቁት። ግን አይደለችም። እስከዛሬ እሷን ክፋት የሚያውቁት መሲና ታዲ ብቻ ነበሩ። ማንም ሰው የእሷን ጥሩነት እንጂ የእሷን መጥፎነት የሚያውቅና የተረዳ ሰው አልነበረም። ታዲያ አሁን ላይ ሁሉም ነገር ግራ በሚያጋባ መልኩ እየሆነባት ነው። ምን ማድረግ እንዳለባት አላወቀችም። ሁሉም ሰው አይን አይኗን እያየ ነው። ይህ ነገር እንዴት አድርጋ መቀየር እንዳለባት ማሰብ ጀምራለች። ቀኝ እጅ የሆነላት የስራ ባልደረባዋ አሁን ላይ ምንድነው ነገሩ ብላ ስትጠይቀው ምንም እንዳልተነቃ ነበር የነገራት። ነገር ግን የአዶናይ አባት የተገደለበት ቤት አቶ ቶማስ እንዳገኘው ነገሯታል። ታዲያ ይሄ ሁሉ ጭንቀትና ድንጋጤ ወዴት ያመራል? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። አዶናይ አባቱ የተገደለበትን ቦታ እንዳወቀ እና ኑንያትን የያዟት ሰዎች የመኪና ታርጋ እንዳየ ሄለን እንደምታውቅና ያንንም በሰማች ጊዜ ታዲያ ሄለን ከዚህ በፊት ለቶማስ ልትነግረው ብላ ማስረጃውን ይዛ ከሄደች በኋላ ለቶማስ ምንም እንዳልነገረችው በሁሉም ፊት ለፊት ተናገረ። ታዲያ የኑንያት እናት አይን አለምም ሁሉንም ነገር እኮ ለሄለን ነግረናት ነበር፣ እሷ ትነግርሃለች ብለን አስበን ነበር እኮ ብላ ስትናገር ሄለንም በፍጹም በሰዓቱ እኔ የሆነ ችግር ገጥሞኝ ነበረ፣ በዛው ረስቼው አልነገርኩትም ነበር እያለችው፣ ቶማስም ከዚህ የበለጠ ትልቅ ችግር አለ እንዴ? ኑንያት ጠፍታ አንቺ ከዚህ የበለጠ ምን ችግር አጋጥሞሽ ነው? ስለዚህ ይሄንን ነገር ለምን አልነገርሽኝም ብሎ ሊያፋጥጣት ግን አልሞከረም። ምክንያቱም በጣም ደንግጣ ነበር። አሁን የሆነ የሚረብሻን ነገር እንዳለ አውቆባታል። ታዲያ የኑንያት እናት አይን አለምም ከንፈሯን እየመጠጠች ይቺ ሴት ጥሩ ሰው እንዳልሆነች የተረዳች ትመስላለች። እርሷ ብቻ አይደለችም፣ መሲና ታዲም ቀድሞውንም ቢያውቁም እንኳን እስከዛሬ ማንም ሰው ከቤተሰቡ ማንም ስለ እሷ ክፋትና ይህንን ሁሉ ሴራ እንደምታደርግ አያውቁም። ቶማስ ባለቤቷንም ጨምሮ አሁንም ቢሆን በእሱ ላይ እየተጫወተች ነው። እሱ ግን ለሚስቱ ያለው ፍቅርና ክብር ዛሬም አልቀነሰም። ሄለን ይህ ነገር እንዲጸጽታት ልትሆን ነው። ምክንያቱም እንደዚህ እየተንከባከበ የሚያኖራት ባሏ በእሱ ላይ የምትሰራው ግፍ ትክክል አይደለም። ጓደኛውንም ወይም ደግሞ የጓደኛውን ልጅ እዛ ቤት አስቀምጣ አሁንም ቢሆን ለጓደኛዋ ልጅ ቤቱን አሽጣ ገንዘቡን ልትቀበለው ትፈልጋለች። ለዚህም ደግሞ ትልቅ ሰበብ አግኝታ ነበር። እሷም ኑንያት ነበረች። ኑንያትን እንደወደዳት ስላወቀች እሷ ቤቱን ሽጣለት በአራጣ ብር ተበድሮ ኑንያትን ለወሰዷት ሰዎች ገንዘቡን ከፍሎ ሊያወጣት አስቦ ነበር። ይህንን ለሄለን ባናገራት ጊዜ አዶናይ ሁሉንም ነገር እሷ እንደምታስተካክልለትና ከዚህ በኋላ ለሌላ ሰው ማውራት እንደሌለበት አስጠንቅቀው ነበር። እሱም ችግር የለውም ጋሼ ከሰማ ይህንን ነገር እንዳደርግ አይፈቅድልኝም። እኔ ግን ከቤቱም ኑንያት ትበልጥብኛለች። ስለዚህ ቤቱንም ሽጬ የሚሆን በአራጣ ሲጂ ኑንያት እንድትመጣ ነው የምፈልገው ብሎ ተስማምተው ነበር። ሄለን በዚህ ደስተኛ ነበረች። ታዲያ ብሩን እስከምታገኝ ድረስ ኑንያት እዛው እንድትቆይ ነበር ያደረገችው። ግን ሁሉም ነገር ያሰበችው እየተፈጠረ አይደለም። ኑንያት ስትነቃ አጠገቧ ማንም ሰው አልነበረም። በዚህ ሰዓት ግራ ቀኟን ስታይ ምንም ሰው አልነበረም። ታዲያ አሁን የማምለጫ ሰዓቷ እንደሆነ ተረዳች። ምክንያቱም አፍነው እንደወሰዷት ታውቅ ነበርና በሰዓቱ ራሷን ብትስትም አንዳንድ ነገሮችን ማስታወሷ አልቀረም። ታዲያ ከዛ ቦታ እየሮጠች ከወጣች በኋላ በማታውቀው መንገድ ብዙ ተጉዛ አንድ ሰው ካገኘች በኋላ ስልክ ለመደወል
ታገዳለች። እስከዛ ድረስ ግን ራሷን በጣም እያመማት እያዞራት ለመውደቅ እየተንገዳገደች ነበር። ያንን ሰው አግኝታ ስልክ ከደወለች በኋላ ቶማስና እናቷ እዛ ቦታ ላይ ሲመጡ ራሷን አታውቅም። ታዲያ ወደ ቤት ይዘው አስገብተዋት ይህን ሁሉ ሲሆን ሄለን ምንም የምታውቀው ነገር አልነበረም። ግን አንድ የስልክ ጥሪ ሲጣራ ሰው አለ የለም ብላ ስልኩን አንስታ ነበር። ስልኩን ስታነሳ ትልቅ መርዶ ነበር የሰማችው። ኑንያት እንደጠፋችና ካስቀመጧት ቦታ እንደሌለች ሲነግሯት በጣም ደነገጠች። እንዴት ነው እንደዚህ የምትንከረፈፉት? ብሩን እኮ ልናገኝ ጫፍ ላይ ደርሰናል። ይቺ ልጅ ቶሎ ፈልጋ አገኝ ነበር ያለችው። ኑንያት ተፈልጋ የምትገኝ አልነበረችም። በሰዓቱ ቶማስ እና አይናለም እጅ ስለገባች በፍጹም ሊያገኛት አልቻለም። ታዲያ አሁንም ብሩን አፋፍ ላይ ደርሳ ተቃርበናል ብሩን የምናገኝበት ያቺን ልጅ እንደምንም ፈልግና እዛው ቦታዋ መልሳት ብላ አስጠንቅቃው ነበር። ግን ሊያገኛት አልቻለም። ጭራሽ ሰተት ብላ ወደ ቤቷ በመምጣቷ በጣም ነበር የደነገጠችው። በሰዓቱ ስላልነበረች ኑንያ ስትመጣ ወደ መኝታ ቤት እህቷንና ወንድሟን ለማየት ሄዳ ነበር። ሄለን ሳሎን ስትመጣ ሁሉም ተፋጠው ቁጭ ብለዋል። አገር አማን ብላ እሷም ቁጭ ስትል አልሰማሽም እንዴ ብለው ትልቅ የምስራች አበሰራት። እሷም ኑንያት እኮ መጣች ነበር። እንዴት ብላ ሁሉም ነገር ትኩረት እንዲሰጧት አስባለች። ምክንያቱም የአመጣጧ ነገር በጣም ግርማታል። እናም ደግሞ ሌላም የአዶናይ አባት ተሾመ እሱም የሞተበትንና የተገደለበትን ቤት አግኝቼዋለሁ። ሌላም አንድ ትልቅ ማስረጃ አለኝ። ኑንያትን የያዟትን ሰዎች ወይም ደግሞ መኪናውን መፈለግ አለብኝ። ኑንያት ስለመጣች እጅን አጣጥፌ አልቀመጥም። ይሄ ነገር ቀስ በቀስ ወደኛ መምጣቱ አይቀርም ብሎ ሲናገር ለምን ከመጣች ነው ለምንድነው የምታጣራው ብላ ልታሳምነው ፈልጋ ነበር። ግን ቶማስ እንዲህ አይነት ነገር በቀላሉ የሚታይ አይደለም። ስለዚህ ፈልግ ያገኘዋለሁ ነበር ያላት። አይናለምም አይ ተገኝቷል እኮ የመኪናውን ታርጋ እና የወሰዷትን ሰዎች ፎቶ አንስታቸዋለች። ስለዚህ ነገርም እኮ ለሄለን ነግረናል ነበር እንዴት አልነገረችም ብላ ነገር ስታነሳበት አይ በሰዓቱ ልነግርህ ነበር ግን የሆነ ችግር አጋጥሞኝ እኔም ሳልነግርህ ቀረሁ። እሷ ግን ከስር መረጃ ለማጥፋት ነበር ሐሳቧ። ሁሉም ነገር አሁን ሊጋለጥ ይመስላል። ሄለን ጉድሽ ፈላ። አቶ ቶማስ ሄለን እንደዛ እንዳደረገች ሲያውቅ ምን ይሆናል? ግን አሁን ላይ አቶ ቶማስ ምንም ያወቀ አይመስልም። ግን ሌሎቹ ሰዎች እያንዳንዳቸው ሄለን ላይ ትኩረት አድርገዋል። በተለይ ደግሞ የኑንያት ወንድም እዚህ ቤት የሆነ የተፈጠረ ነገር አለ። የተፈጠረውን ደግሞ ቀስ እያልኩ ማጣራት አይቀርም። እህቴን ያገቷትንና ያሰቃያትን እነማን ናቸው የሚለው ጥያቄ ይፈጥሮበታል። ሄለን ከዚህ በፊት ገጠር ሄዳ ነበር። ለምን እንደሄደችና እንዴት እንደሄደች አላወቅንም። ግን የሆነ ትክክል ያልሆነ ነገር ተፈጥሯል። ስለዚህ ቀስ እያልኩ ማጣራት አይቀርም። ምን እንደተፈጠረ ሳላውቅ ዝም አልልም እያለ ነው። በእርግጥ መሲ ልታግዛቸው ባለመቻሏ አላስታውስም በሚል ተልካሻ ምክንያት አፏን ዘግታ ተቀምጣለች። ይህን ያደረገችው በእርግጥም ቤተሰቦቿን ስለምታጠቃባትና ቤተሰቦቿን ላለማጣት ነው። ግን ሄለን አሁንም ቢሆን ጨዋታውን የጀመረችው መሰረት እንደምታስታውስ እንዳረዳቻ ታውቃለች። እሷን አፏን ለማዘጋት አንቺ ይህንን ነገር ካወጣሽ ይሄ ሚስጥር ከወጣ እገልሻለሁ፣ ቤተሰቦችሽንም አታገኝም በሚል ነበር ያስፈራራቻት። ግን ይህ ነገር ቀስ በቀስ ለታዱ ነግራት ስለነበር ታዱም አንዳንድ መረጃዎችን ለመሰብሰብ ሞክራ ነበር። ሁሉም ነገር አልተሳካላቸውም። የእነሱ ብቻ አይደለም። አሁን የሄለንም ትልልቅ ሚስጥሮች ሊወጡ ነው። እናም ታዱ እዛ ቤት ለመቅረት ስትል የሄለን ቀኝ እጅ እንድትሆን ጠይቃት ነበር። ሄለንም አንድ ቀን ጊዜ ሰጥቼሻለሁ፣ የምትፈልጊውን ያህል ገንዘብ ልሰጥሽ ፈቃደኛ ነኝ። ስለዚህ ከዚህ በኋላ የኔ ቀኝ እጅ መሆን አለብሽ ብላ ለማሳመን ሞክራ ነበር። ታዱ ግን ይህንን በፍጹም አልተስማማችበትም። ስለዚህ ከዚህ በኋላ ታዱ ምን ታደርግ ይሆን? ታዱ ከመናገሯ በፊት የሄለን ሚስጥሮች ሙሉ ለሙሉ ይፋ ይወጣሉ። ታዲያ አቶ ቶማስስ ምን ይላል? አዶናይስ ምን ያደርጋል? የአባቱ ገዳይ ሴት እንደሆነች ከዚህ በፊት ተደጋግሞ ተነግሮታል። ስለዚህ ሴት መሆኗን አውቋል። ያቺ ሴት ግን ማን እንደሆነች አላወቀም። አሁን ግን ሄለን መሆኗን ሲያውቅ ምን ያደርጋታል? ይህንንስ አቶ ቶማስ ያውቃል። እሱም ግን ያቺ ሴት ማን እንደሆነች አላወቀም። አሁን ግን የሁሉም ነገር እየደረሰበት እንደሆነ ሚስጥሩን ለሷ አሳውቋታል። በእርግጥ ለስራ ባልደረባዋ ቴዲ ደውላ ብትነግረውም ምንም የምትቀይረው ነገር ስለሌለ የመኪናው ታርጋ ከታወቀ የሄለን ቁጥር ይወጣል ማለት ነው። የዛሬው ቪዲዮ በዚህ ነበር የተጠናቀቀው። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ።
የሄለን ሚስጥር ሲወጣ አብሮ የሚወጣ ብዙ ነገር አለ። የአዶናይ አባት የገደለችው ሄለን እንደሆነች ሲታወቅ ምን ይፈጠር ይሆን? ቶማስስ ምን ያደርጋት ይሆን? ሌላው ደግሞ ኑንያትን ያስያዘቻት ከሱም ገንዘብን ያስጠየቀችው ሄለን እንደሆነች መታወቁም አይቀርም። ይሄ ሁሉ ሚስጥር ይወጣል። ታዲያ የዚች ግፈኛ ሚስት በባሏ ላይ የምታደርገው ነገር ከባድ ቢሆንም ግን ውሳኔው የሱና የሱ ብቻ ነው። አሁንም ከእቅፉ ውስጥ ሆና ዝፈንልኝ እንዲህ አርግልኝ እያለች በክብር ትጠይቀዋለች። ባሏ ላይ የሰራችው ግፍ እንደምታውቁት ነው። ሌላው ደግሞ በቀጣይ ፓርት የምናይ ይሆናል። ስላዳመጣችሁኝ ከልብ አመሰግናለሁ። ባይ ባይ። መልካም ጊዜ